አይቱን ብቻ ለማሳየት ነው ጊዜያችንን እንዳይወስድብን። አሉላ ወደ አንተ መለሳለሁ። ይሄን ያመጣ ነው እንዲሁ ከዚህ ስፕሪት ያው ዳያሎግ ነው አይደል? አብረው ሲቀመጡ ዳያሎግ ነበረ። ቢነጋገሩ ኖሮ በአመኑም አላመኑም ቢያንስ ችግሮችን ማስቀረት የሚችሉበት ከጦርነት በፊት ስለሆነ እንዴት ከዚህ ወደ ፕሪቶሪያ በፊት አውዳሚ ጦርነቱ ስላለ ወደ ጦርነት ሄድን፣ ከጦርነት ወደ ፕሪቶሪያ ሄድን፣ እንደገና ደግሞ ተንደርድረን ወደ ተመሳሳይ መንገድ እንዴት ሄደን የሚለውን ለማስታወስ ያህል ነው ያጫወትኩት ቅድም ገለታው ሲጠቁምና። አንተስ የፕሪቶሪያ ስምምነት ምን አመጣልን? ምንስ አመጣብን? መልካም ሞገስ፣ አመሰግናለሁ። እኔም እንደዚህ ዝግጅቱን አዘጋጅተህ ይህንን የሰላም ስምምነት ቀንን የተፈረመበት ቀን ምክንያት በማድረግ እንድንወያይ ስለጋበዝከን ማለት ነው። ገለታው ሰላም ብያለሁ። እንዲሁም አያና ያው እንግዲህ የፕሪቶሪያ ስምምነት አጋጣሚ ሆኖ ጦርነቱም የተጀመረበት ወቅት ላይ ነው የተፈረመው። ሁለቱም ነው አንድ ላይ ሆነው አሁን በትግራይ ተወላጆች ዙሪያ ጦርነቱ የጀመረበትና በትግራይ ህዝብ ላይ ጄኖሳይድ የተፈጸመበት ዝክርም ታሳቢ ተደርጎ ዝግጅት እየተካሄደ ነው ያለው በዲያስፖራ በተለይ በዋናነት። ያው ስምምነቱ እንዲፈጸም ደግሞ በሙሉነት እንዲፈጸም ያው ጥሪ የሚቀርብበት የተፈረመበት ቀንም ታሳቢ በማድረግ ማለት ነው። አንድም ገለታው እንዳቀረበው ነጣጥሎ ማየት አይቻልም። ወደ ጦርነቱ የወሰደው ሂደትና ጦርነቱ ራሱ እና የፕሪቶሪያ ስምምነት አንዱ እሱ ነው። ሁለተኛ ቀኑም ተመሳሳይ በአንድ ቀን ነው መሰለኝ ልዩነቱ። ኖቬምበር 4 ጦርነቱ ተጀመረ። ከሁለት ዓመት በኋላ ደግሞ ኖቬምበር 3 የፕሪቶሪያ ስምምነት ተፈረመ። እንዲሁም ያላቸው የኮዝ ኤንድ ኢፌክት ግንኙነት እሱ ራሱ እንድታነሳ ያስገድዳል። ሁለተኛ ደግሞ የተፈረመበት እና ጦርነቱ የተጀመረበት ቀን በተመሳሳይ ወቅት ስለሆነ ያው ወደ ጦርነቱ ያስገቡ ነገሮች ልክ ነው። የኢህአዴግ ችግር አንዱ ነው ገለታው ያቀረበው። ኢህአዴግ ኢንፋክት አስታውሳለሁ አገር ቤት በፕራይም ሚኒስትር አብይ ወደ ስልጣን እንደመጣ መቀለ ሄጄ ነበር እና 2018 ወደዚህ ወደ አሜሪካ ከመምጣቱ በፊት ነው። እንዲያውም ወደ ሚያዝያ አካባቢ እንደዚህ ግንቦት ነው የሄድኩት እና ያኔ ከሶስቱ ወደዚህ ችግሮች ሀገሪቷ እየገባችበት ያለ ችግር ከከተቱት አንዱ ኢህአዴግ ወይም የኢህአዴግ መራሹ መንግስት የዲሞክራሲ ማጥበቡ ዲሞክራሲ ስፔስ ማጥበቡ ነው። ይሄ 100% የሚባል ምርጫ ዝም ብሎ በቃ አደገኛ የሆነ ሂደት እየፈጠረ እንደሆነ፣ ሁለተኛ በአገር ግንባታ ሂደት ኢትዮጵያን ያለመስማማት ችግር ነው። ኦፍኮርስ በዓለም ብዙ የአገር ግንባታ ሂደታቸው ያልጨረሱ ሀገሮች አሉ፣ በጣም ያደጉና በፍጥነት ሄደዋል የሚባሉ በዛ ፕሮሰስ ማለት ነው ጭምር። ግን የኢትዮጵያ ደግሞ ትንሽ ከበድ ይላል። ሶስተኛው ኢህአዴግ ራሱ አራቱ ድርጅቶች ያላቸው ችግር ነው እና እነዚህ አራቱ ድርጅቶች ሳይስማሙ ሲቀሩና ችግር ውስጥ ሲገቡ ዝም ብሎ ድርጅቱ ብቻ አይደለም ችግር ውስጥ የሚገባው መንግስትም እዛው ድርጅቱ ራሱ መንግስት ስለሆነ ባውንደሪ መስመር ስላላበጀለት መንግስትም አብሮ እዛ ችግር ውስጥ ይገባል። እንደገና ቀላል የማይባል ቁጥር ደግሞ አጋብሰዋል። ይሄ አባል የሚባለው አለ፣ በጥቅምም በምንም ተይዞም የሚደግፍ አለ፣ አባል የሆነም አለ ስራ ለማግኘት ምናምን እና ቀላል የማይባል የሀገሪቱ ህዝብም ለመያዝ ነው የተንቀሳቀሱ በተለይ ምርጫ 97ን ተከትሎ ማለት ነው። ከዚህ ጋር ተያይዞ ኢህአዴግ ውስጥ ችግር ሲፈጠር ዝም ብሎ ኢህአዴግ ብቻ ነው ብለህ የምትወው አይደለም። ኢህአዴግን ወደ ማፍረስ ሲገቡና ብልጽግና የሚባል ሲያመጡ አንዳንድ ተቃዋሚዎች ጭምር ይሄ ነገር ትክክል አይደለም ያሉ ነበሩ፣ ከኢህአዴግም ውስጥም ከኢህአዴግም ውጭም። ምክንያቱ እንዲሁ በቀላሉ የምታፈርሱት ነገር አይደለም፣ ካፈረሳችሁ ችግር ይመጣል እና የሆነው ምንድነው ሶስቱ ተለይተው ተዋሃድን አሉ። ህወሓት እምቢ አለ። ስለዚህ የሆነው ምንድነው ህወሓት ቨርሰስ የተቀሩት ሶስቱ ሆነ። ያ የፕራይም ሚኒስትር አብይ ወይም ደግሞ ይሄ ለውጥ የሚባለው መምጣት ጋር ተያይዞ ደግሞ ኢህአዴግ እና ፕራይም ሚኒስትሩ በዋናነት ያሰባሰቧቸው ኃይሎች በኢህአዴግ ውስጥ ብቻ ያሉ አልነበሩም። የሆነው ውጭ በተቃውሞ የነበረው ሁሉ ወደ ሀገር ቤት ገብቶ ጠቅላይ ሚኒስትሩ ግፋ በለው የሚልበት ሁኔታ ነበረ። በዛ ላይ የኤርትራ መንግስት ኢንትሮዳክሽን ኦፍ አቶ ኢሳያስ ወደ ኢትዮጵያ ፖለቲካ ከተዘጉበት ለ20 ዓመት ኮንቴይን ተደርገው በመለስ ጊዜ ማለት ነው። ከዛ ወጥተው ኢትዮጵያንም ቀጠናውንም ተመልሰው እጃቸውን የማስገባት እድል አገኙ። that was actually the biggest mistake probably ጦርነቱም የወለደው አጠቃላይ ሂደቱ
ለውጡ መጨናገፍም አንዱ ምክንያት የሆነው እሱ ነው። ብዙ ዲማንድ የሚያደርግ ተቃዋሚ ገባ። አሁኑኑ አድርግልን የሚል ለጠቅላይ ሚኒስትር አብይ ማለት ነው። ይሄ ይደረግልን፣ ይሄ ይፈጸምልን። አሁኑ የህገ መንግስት ማሻሻያም ይጠይቃል። የፍላግ ጉዳይ አለ፣ ቅድም ያነሳሁት ይሄ የሀገር ግንባታ ሂደት ብለው የሚገለጹ ያላለቁ ነገሮች እነሱ ተነሱ። ሻዕቢያም የአልጀርስ ስምምነት ተቀብለናል እና ሰላም እናውርድ ተብሎ ተጋብዞ ሲገባ ጭራሽ ጥያቄው ሌላ ሆነ። የሻዕቢያ ደግሞ በግልጽ የሚናገሩ ነበር የሻዕቢያ መሪዎች። አይ እኛ እኮ ባውንደሪው ቀስ ብሎ ይደርሳል፣ እኛ አሁን የምንፈልገው 2 ነገር ነው። አንድ ወያኔ የተባለ ኃይል ማስወገድ ከዚህ ቀጠና፣ ሁለተኛ እንደገና ይሄ በኤትኒክ መሰረት አድርጎ ያመጣችሁት ህገ መንግስት መቀየር፣ ፌዴራላዊ ስርዓቱን መቀየር የሚል ነው። ይሄ አቶ የማነ ገብረአብ መንኪ ሳውዲ አረቢያ ላይ ከኤርትራውያን ጋር የአቶ ኢሳያስ ደጋፊዎች ጋር ባደረጉት ውይይት የገለጹት ነው። በነገራችን ላይ ዝም ብዬ ብሎ በሐሜት በወሬ በምናምን አይደለም ልላችሁ ፈልጌ ነው። ለምንድን ነው አልጀርስ ተቀብለናል ብለዋል፣ ከኢትዮጵያ ጋር ታርቀናል፣ ስለዚህ የውስጥ ፖለቲካችንም እንድናስተካክል ወደ ውስጥ ፊታችን እንድናዞር የኤርትራ የውስጥ ጉዳዮች ማለታቸው ነው። ባውንደሪው ይሰመርና በቃ የሀገራችን ግልጽ የሆነ ድንበራችንን እንወቅ፣ ወደ መሬት ይውረድ ሲሏቸው አይ እኛ እሱ አይደለም አሁን ቀዳሚ አጀንዳችን፣ አሁን እኛ ኢትዮጵያ ውስጥ ያለው የፌዴራል ስርዓትና ህገ መንግስት መቀየር፣ አንድ ወያኔ የተባለ የቀጠናው ችግር ደግሞ ማስወገድ የሚል ይሄ ለጦርነት የሚደረገው እንትን የበለጠ በኢህአዴግ ውስጥ ያለው ገለታ የገለጸው እሱ አንዱ ሆኖ ያ ግን የበለጠ እንዲጋጋል ያደረገው ተቃውሞ ጎራ ለውጥ መጣ ተብሎ ተጋብዞ የገባው አሁኑ አቶ ጠቅላይ ሚኒስትር አብይ እነዚህን አድርግልን፣ ወያኔዎችን አደብ አስገዛልን፣ አዚፍ እሱ ኢህአዴግ ሆኖ ከወያኔ ጋር አብሮ ራሱ ወያኔ ሆኖ ወያኔ በሚባለው ኢህአዴግ ነበርና መሆኑ ቀርቶ አንተ ለእኛ የመጣህልን ስለዚህ እነሱን እንብላቸውና እንቀደስ የሚለውም ነገር መጣ። በቴሌቪዥን በብሔራዊ ቴሌቪዥን ነው ነገራችን ላይ ነፍሱን ይማረውና ቅርብ ጊዜ ያረፈው ደበበ መሰለኝ አርቲስት በቃ ብላቸውና እነዚህ ጅቦች ናቸው፣ ጅብ በልተን እንቀደስ የሚል መጣ። ጉሰማው ምኑ እንትን አለ። በትግራይ በኩልም ኦፍኮርስ ሪአክሽኑ ነበረ፣ ከፍተኛ የሆነ ሞቢላይዜሽን ነበረ። ግን ዝግጁነቱ ደግሞ በተገቢው መልኩ በቲፒኤልኤፍ በኩል እንዳልነበረ በተደጋጋሚ ግልጽ ነው። ለማንኛውም ጦርነቱ አይቀር የሆነው እኔ የተረዳሁትም አቶ ኢሳያስ የሰላም ጥሪውን ተቀብያለሁ ብለው ጌም ኦቨር ወያኔ ሲሉ ነው። ያ መግለጫ አለ ሚዲያ ላይ የተለቀቀ ስለሆነ በኤርትራ ቴሌቪዥን በኩል የሰማዕታት ቀን ነበረ ጁን 20 አይ ቲንክ ሞገሴ ደጋግሜ ነግሬህ ነበር። ቪዲዮም ማግኘትም የምንችል ይመስለኛል። እና ተቀብያለሁ ብሎ በትግርኛ ባደረጉት ስፒች እዛ ላይ ወደ አዲስ አበባ የልኡካን እልካለሁ አሉ። ጌም ኦቨር ወያኔ ደግሞ አሉ ማለት ነው። ያኔ ትግራይ በኤርትራም በኩል የአማራ ኃይሎች ደግሞ የመሬትና የርስት ጥያቄ ያለን የሚሉ ፌዴራል መንግስቱ ደግሞ የስልጣኔ አደጋ የሆኑብኝ ነው የሚል ተደማምሮ አንድ ላይ ዘመሩ። ርስታችን እናስመልሳለን የሚል ስሜት ውስጥ ገቡ። አይሪሊ ዳውት የአማራ ህዝብ ፍላጎት ነው ወይ እሱ የሚለው እሱ ሌላ ጥያቄ ነው። ግን የአማራ ኃይሎች ከፌዴራል መንግስት ጋር ይሰሩ የነበሩት በዋናነት ደግሞ በአዴኖች በቃ ይሄ ትክክለኛ ጥሩ እድል ነው የመጣልን ብለው የፖሊስ ኮሚሽን አበረ አዳሙ ነው የሚባለው እሱም በህይወት የለም አሁን መሰለኝ ተዘጋጅተን እንትኑ እስኪነገረን እንጠብቅ ነበር ያለው። ኦፍኮርስ አልቆይም፣ ያ ንግግር ካደረገ በኋላ በህይወት አልቆይም። ለማንኛውም የኤርትራ መንግስት የተጫወተው ሚና ትልቅ ነበረ። ኢህአዴግ በውስጥ የነበረ ችግር ሪፎርም ተብሎ ኢህአዴግን በፍጥነት ወደ ማፍረስ የተገባበት ሁኔታ ችግር ፈጥሯል። ከዛ ጦርነቱ ትግራይ ላይ ሙሉ የኢትዮጵያ ሰራዊት፣ የክልል ልዩ ኃይሎች፣ የኤርትራ ሰራዊት 40 ምናምን ክፍለ ጦር የሚያክል የአማራ ልዩ ኃይል ሚሊሻ እና ፋኖ ይሄ ሁሉ ትግራይ ላይ ዘመተ። 2 ዓመት ጦርነት ተካሄደ። በመሀል ግን ወደ ፕሪቶሪያ የመራው አይ ቲንክ ፕሪቶሪያ ኢዝ ካልሚኔሽን እንትን እናድርገው አሉላ ወደ እንትኑ አሁን ሪፍሬም ተደረገ ውይይታችን እና ስለዚህ እዛው ላይ እኩል እድል እንስጥ። አሁን ወደ ጦርነቱ ራሱ ምንድን ያመራን ወደሚል ስለሄዳችሁ ሁለታችሁም አንተም ገለታው አያናም የጦርነቱ ኮዝ ራሱ ምንድን ነው ፋክተሮቹ የሚለው ላይ እንትን ያደርግና ከዛ በኋላ ፕሪቶሪያ ካልሚኔሽን ያልኩበት ምክንያት ወደ ፕሪቶሪያ ልገባ አይደለም። ከዛ በፊት በ2 ዓመቱ ጦርነት 3 ሙከራዎች ነበሩ። የሲሸልስ እና የጅቡቲ በኢትዮጵያ ጦር አመራሮች እና የትግራይ
ሰራዊት አመራሮች እየተገናኙ ውይይት አድርገው ነበረ እና ያ በሚስጥር የተያዘ በውስጥ ለውስጥ ይደረግ የነበረ ፕሮባብሊ ሻዕቢያ በኋላ ላይ ቅሬታ ውስጥ እንዲገቡ ያደረጋቸው እኛን ሳታማክሩ የትግራይ ኃይሎች አይ ቲንክ ጀነራል ጻድቃን ይመስለኛል አንድ ውይይት ላይ ይፋ አደረገው። በሚዲያ ባይሆንም ውይይት ነበረ መቀለ ላይ ጦርነቱ እየተካሄደ ነው እና ኦዲዮ ሊክ ተደርጎ ወጣ እና ሻዕቢያዎች አወቁ። ፌደራል መንግስት ኦልሬዲ ከትግራይ ሰራዊት አመራሮች እየተገናኘ እንደሆነ የሚገልጽ ነገር እንትናሉ። ኦፍኮርስ ከትግራይ ሲወጡም እዛ ላይ ተካክደናል የሚልም ስሜት ነበረ። ስትወጡ እየወጣን ነው ሳትሉን እኛን አስመታችሁን የሚል የሻዕቢያ ስሜት ውስጥ የመግባት ነበረ። ለማንኛውም በሂደት ግን ከፍተኛ ጫና መጣ። ኦፍኮርስ ገለታው እንደገለጸው ጦርነቱም ከሁለቱ ኃይሎች በተለይ በፌዴራል እና በትግራይ ኃይሎች መካከል ከዛ በላይ መሄድ የሚችሉበት አቅም የማጣት ነገር መጣ። ዓለም አቀፉ ጫናም ፌዴራል መንግስቱ ሊቋቋሙ አልቻለም። የአማራ ልዩ ኃይሎች እና የሻዕቢያ እንኳ ለዓለም አቀፍ ጫና ያን ያክል የሚበገሩ አልነበሩም። ያኔ እንቀጥላለን ጦርነቱን ነው የነበረው። በፌዴራል መንግስት ግን እንደምታውቁት ኢትዮጵያ ስትመራ እንግዲህ የዓለም አቀፍ ጫና ቀላል አይደለም። ብድሩ አለ፣ እርዳታ አለ፣ አይኤምኤፍ አለ፣ ወርልድ ባንክ አለ። የዲፕሎማሲ ኢትዮጵያ እንደ ሀገር ያላት ሚና ይታወቃል። እነሱ ጫናዎች መቋቋም አይቻልም። ለማንኛውም በኖቬምበር 3 ከ3 ዓመት በፊት የፕሪቶሪያ ስምምነት ተፈረመ ማለት ነው። ለእኔ ኢትስ ካልሚኔሽን ኦፍ የነዛ የሲሸልስ ጅቡቲ ካሄዱ የነበሩ ውይይቶች እና ከዛ ፌዴራል መንግስትና የትግራይ ኃይሎች ደግሞ ከዚህ በላይ መቀጠል አንችልም የሚል ደረጃ ላይ መድረሳቸው እና እነዛ ሁለቱ ደግሞ ፍላጎታቸው ኢግኖር ተደርጎ ዓለም አቀፉ ማህበረሰብ ህወሓትንና የፌዴራል መንግስትን በማገናኘት ያው ስምምነቱ ታዛቢዎች ባሉበት ተፈረመ ማለት ነው። አመሰግናለሁ።